እንታረቅ ነው እንተናነቅ ብለው የተዘጋጀ ታምራት ቤት የተዘጋጀ እንትን አለ አይደል? እርቅ ነው ስንቅ ነው መተናነቅ የሚባለው ፕሮግራማቸው ላይ ከዛን ጉቺ ማታ መታ ቡቺ ቆሻሻ ቡቺ ባልኩበት ይሄን ጉቺ ሽቶልቀ ይሄ ነው ጉቺ። እሷ ግማታም ቡቺ ናት። ልቃ ነፍጣ ሽቶ አስታወሰችኝ እንደው እና ምን ብዬን ያቆምኩት ህሊና በለጠ ሙስና ባለፈው ህሊና በለጠ ሙስና ማለት ነው። እሷም ብሎ ህሊና እቺ የሆነች እሷ በለጠ ሙስና እንዲህ የተወረገረገች የመጣች ቀኑ ሙሉ እርቅ ነበር። እርቅ ሳይሆን አስቴር ማን ገደላት የሚል ቲያትር እየሰሩ ነበር። ገብቶች አስቴርን ማን ገደላት የሚል ቲያትር እየሰሩ ነበር። ባይዘወይ ማለት እንጂ እኔ ስስቅ እንባ ይወጣኛል። እንባ ሲወጣኝ ደግሞ ውሃ ነገር ይወጣኛል እንጂ ንፍጥ የለኝም። ዶንት ስትሬስ ከድሮም ያውቁኛል። ያ የለኝ እስቃለሁ። ስስቅ ደግሞ እንባ የእውነት እንባ ይወጣኝ። በጣም ነው የማለቅሰው። ለዛ ይሄ ብቻ ሌላ ነገር አይደለም። እና ይሄ ቴሌፎን ግን እንዳለ ነው የቀየረኝ። ጌስ እኔ እንደዚህ ቴሌፎኑ እንዳለ ነው የቀያየረኝ። ጌስ የእውነት እንዴት አድርጎ ነው የቀየረኝ? ጌስ እስቲ ይሄ ደግሞ ስቲከር ነው የሚለው። እንዴት ነው የሚቀየረው? አይፎን አላውቀውም። ያለታ ቡቺ መታ እንደዛ መሲ እንደዛ ብላ አንቺ እንደዚህ አንቺ ወደዛ እያሉ እንደዛ ያደከሙኝ ቀን ለሁለት መሃል እንደዛ የበታተኑኝ ቀን የነበረውን የሁኔታ በግልጽ አልተናገሩም። አይታችሁ ከሆነ ያቺም እንዲህ ብለሽኝ ጂጂ እንደዚህ ብላ ምናምን በሚል ሸፋፈኑት። ቡቺም አይታችኋት ከሆነ እንደዚህ ነው። እሺ ያ እንደዛ እኔ ደግሞ መጥቼ አላብራራሁላችሁ። ታሜ ሲባል ታሜ እንደዛ፣ ሳራ ሲባል ሳራ እንደዚህ። እኔ እኮ እናቴ ትሙት ቃል በቃል እዛ ቁጭ ብሎ የተነጋገሩትን ነው መጥቼ የነገርኳችሁ። እዚህ ፊት ለፊት አላወጡትም እንጂ ደግሞ እሺ የሽምግልናው ርዕስ ባነገራት ብለው ሌላ ጸብ ውስጥ ለጸቡ ሲሄዱ ከዛን ሙኒትና ሳራ እናንተና ደግሞ የሆነ ፒስ ነገር ፈጠሩ። በቃ ችግር የለውም በቃ ኦሬዲማ ወጥቷል ደረጃ ደረሱ። እዚህ ሚዲያ ላይ ወጥቶ አሁንስ ማነገራት የሚል ድራማ አልፈጠሩም እንጂ እግዚአብሔር ኦሬዲ ጭቅጭቅ ተፈጥሮ መሲ እርቅ ምናምን ነገር አለችና ከዛ ማንም ቢያለ ቡቺና ሳራ ላበሻ እምቢ ያሉት ደግሞ እርቁን ስለማይፈልጉት ምናምን አለም ግሩፕ መስራት ስለሚፈልጉ ቡቺ ሳራ ላበሻን ከነሱ ላይ መነጠል ትፈልጋለች። ገባች? መነጠል ትፈልጋለች። ሳራ ደግሞ የሚዲያ ነገር አይገባትም። ሳራ ላበሻ ብዙ የሚዲያ ነገር አይገባትም። ተንኮላቸው አይገባትም። የሆነ ነገር ስትላት ሁሉ ነገር ታምናለች። ወይ ቀስ ብለህ ካስረዳት ምናልባት ከዛ በኋላ ነው ልብም ልትል የምትችለው። ገብቶቻል? ያ እና ያንን ክፍተት ነው ቡቺ እየተጠቀመች ያለችው። በነገራችን ላይ እኔ ደግሞ ምን እንደማረግ ታውቃላችሁ? ምን እንደማረግ ቡቺና ሳራ ላበሻ አሁንም ጓደኛ ናቸው የሚል እያንዳንዱን አነፍንፈው ሲልኩልኝ አሁንም ናቸው። እንደገና ሳራ ላበሻ ነው እኔ እቺን ቡቺን እኮ አላገራት ሳራ ላበሻ ነው መውቀጣት፣ እሷን ነው መውቀጣት ታኛላችሁ። ምክንያቱም የኛ ፖይንት መጀመሪያ ከቡና ቤት አንቺ ኮንዶ ማቅራቢ አይደለሽ ምን ሰራልሽ ነው ያ ካሁን በኋላ እነ መሲ እነ ሙኒት እነ ምናምን ነገር ምንም እንደማያደርጉላ ስታውቅ ሳራ ላበሻ ላይ ነው ውሽቅ ያለችው። ገብቶቹ ያ ኩሽና ያለው ቤት ተከራይታ አታውቅም። ይሄን ሰሞን ከኩሽና አልወጣ ብላለች። ገላውን የምትታጠበው እዛ ኩሽና ነው።
እዛው የእቃ ማጠቢያ ላይ ነው ቁጭ ብላ የምትታጠብ። ገብቶቻል? ያ ስታወራም እዛ ነው፣ ስትጣም እዛ ነው፣ ስታስመልስም እዛው ነው። ኩሽና እንደዚህ አይነት ቁም ሳጥን ያለው አይታጠቁ እና አንድ ቀን የክራይ ባትከፍ ወይ በ6 ወር ጥላ ትወጣለች ወይ ነው ሰራ ለብሻ ትከፍላለች። ያ እኔ ባለጌ ሰዎች ኦሬዲ በሰበሰ ዝናብ የማይፈሩት ሰዎች እነሱን አይደለም በእነሱ ዙሪያ ያለው ሰው ነው ቅጥቅጥ የምታደርገው። አይዱ እዚህ ለካ ፊራን እንደምሰራለት ፊራን ለራሱ የውሸት በሽተኛ አይደል? እሱ ምን አቃጠለኝ እንዴ? ከሱ ጋር ምን አነዛል? ለምንድን ነው ኢነርጂ ሉዝ ማድረግ? ብዙ ኢነርጂ የማይፈጀውን ሄደ ህይወቱን ታበላሽለታል፣ ሪሌሽኑን ታፈርስለታል። የግማታም ኮልኮሊያም ነፍጣም ልጣጭ የፊራን አንድ ደረሰኝ ብሎ የላከልኝን በጣም ተሰብሰቡና እንዲህ ተንትኜ እነግራችኋለሁ። እሺ እሱ እኔ ላቲን ማንበብ የማልችል መስሎት ነው የሆነ ደረሰኝ የላከልኝ። በተለይ በወለጋ ጉዳይ ላይ በወለጋ እንኳን በስሙ በመነገዱ ወለጋ እንደ ወረዳ እንደ ክፍለ ሀገር ክስ እንዲመሰረትበት ነው የማደርገው። ኦሬዲ አይገባም እሱ በነገራችን ላይ ገባች። እንደ ወረዳ እንደምን በወለጋ ስም በመነገዱ በዛ ብቻ እኔ ፊራን ተጠያቂ ያደርገዋል። ሲጀምር ሀገር ቤት አይገባም። ሀገር ቤት የገባ ቀን እኔ ብዬ አይደለም ሀገር ቤት የገባ ቀን ሄለን ዝም ብላ ነው የምታወራው ብላችሁ እኔ ላይ ትተፋላችሁ። እሺ እናቴ ትሙት ሄለን ዝም ብላ ነው የምታወራው ብላችሁ የእውነት ከዛን ቀወዲ ምንም አይነት ነገር ላይ ሳወራ እንዳትሰሙ ያ እንዳትሰሙ ዛሴት እንደ ጂጂ እንደዚህ ልበል እንዴ? አንድ ቀን ብዬ ነበር ጠፋብኝ። እንዴት ነው የምትለው ሰው ስትል ለምትለው ቀን ያ ሄልዬ እስቲ ሌንጮ ሲቱን አጀጃ ፊራዲሲ ሰላማ ቶርቶራ አጃዋኻን ዋና ጎር እኔ ቤታ ይሰዲሲ ፊ ማረጀታ ሰላማ ቱ ስልብ የሆነ ሰውዬ እንደዚህ አይነት ውሸታም ቆሻሻ ግማታም ነው እኮ ታውቃለህ። ከሱ ጋር ሩሜት የነበረ ጌዲዮን የሚባል ዱባይ ላይ በአሁን ታይም ወንድሙ የመኪና አደጋ ደርሶበት እሱን በማስታመም ያለውን ሀብቱን ላይ ጨርሶ እሱን ከማበደሩ በፊት ሀብታም ነበረ። ያኔ የሄደ ጊዜ ዱባይ ማለት ነው 35,000 ድርሃም አበድሮት ብሩን ሊሰጠው አለም ቴሌፎን ጀላን ካሱ ቴሌፎን ከስሩ ያነሳ። እንደዚህ አይነት ባለጌ ሰው ነው እኮ ቆሻሻ ነው እኮ። መልካሜ ብር አስገብቼላታለሁ እኮ ብሎ መልካሜ እናት የሚጠቅስ የለም ምን የሚል የለም ቸራቲ የሚል እኮ 26,000 ልኮ ነው እኮ ይሄውና መረጃ ሲለኝ የነበረው እኮ ባለጌ ሰው ነው እኮ። ዋን ወይኒ ጨልሱፍ ጀላውስተኒ ዋሜቀ ሱሚ ዳበር ሰለማን አቲ አመታ ኹዳኒ ብየ ኦርማ ኸጅራ ቴሚ ሲደበርቴ አከይሳ መኺና ከናፋ ቀብዳ ከየት አባቱ ያመጣው ነው? እንደዚህ ምስኪን ሆኖ ስለሚያናግር ነው። ቀላል ገገማ መርዝ አይደለም። ቆሻሻ ንፍጣም ቀለም የተቀባ እባብ ነው። ባለጉማ ይሳ ተከሲዳው አንድ ነገር ልጨምርላችሁ። ባለፈው ጂኒው ለኔ አንበሳ ላወረደ ደውሎ እኔ ከፊራ ነው በላት ዝም እንድትለኛል ከኔ ነው ፊራኔ ላከልኝ በልና እስቲ ንገራት ዝም እንድትለኛል። ለምን ከራስ አታረግላትም ሲባል አይተስደበኝ። እንደዛ ከሆነ በሰው ግን ይፈልጋል። እሺ ጫላ ሲፊኒማ አገፈዱ ባለጉማ ይሳ
ስግብግብ እንደሆነ በሰው ስሙ እንዲጠራ ይፈልጋል ባላደረገው ነገር። እሱ ግን ማድረግ አይፈልግም። እሺ ያ ጂኒው ባለፈው ጌም ላይ እንዳሸንፍ ባደረገኝ የፊራ አንበሳ ነው በላት ዝም እንድትለኝ አለው። የፊራ ነው ልጄን እሺ እንዴ ለምንድን ነው ምናምን ሲባል ምንድነው ለዛም ሰው ልኮ ነው እኮ እናቴ ትሙት ነው የምላችሁ። ለራስ ለምን አታረግም ራስህ ነው ያጠፋኸው ምናምን ሲባል እንደዛ ከሆነ ትስደበኝ። በሰው ሲሆን ግን ስሙ እንዲጠራ ይፈልጋል። አያችሁት? ልክ ሳራ ላበሻን ሌላ $6000 ሰጥቻታለሁ ብሎ ይሄን ነገር እኔ የምሰማው እኔ ጋር የሚደርስ ስላልመሰለው ደረቱን ደንድነው ሌላንቺ አንገቴን ሰጣለሁ ሲላት ነበር። ስሰማስ ጭራሽ እሷን አይሰድባትም። ምን እንደ ህፃን ያረግሻል አሮጊት አላት እኮ። አንቺ አሮጊት ምን እንደ ህፃን ያረግሻል አይተላትም። ለመልካሜ እናት እንደዚህ የተቸገረችና በት እየረገጠች የምትሄደውን እኮ ለእሷ ልክ ያለው ብሎ ቸራቲ የሚለው አንድ ስሟን የሚያሳይ ነገር እኮ የለው። እንደዚህ አይነት ባለጌ ሰው ነው እሱ እኮ። በስንት ጊዜ አንድ ጊዜ $100 ይሰጥና ታክስን ነው እኮ የሚያሰራበት፣ ታክሱን ነው እኮ የሚያስወርድበት። ታክስ ቢያንስ 10,000 የሚከፍለውን $150 እንዲከፍል ነው እኮ እየተደረገ ያለው። 9,000 ከምናምን ዶላር እንኳን በእነሱ እያተረፈ ነው። ለአንድ ሰው ረዳለሁ ሲል ግር ጃሪ ዱፈንጆሌንቴ እሱ ታክስ የሚሰራበት አንድ ሰው ፒክ አረገ ምን አገባው? ሂ ዱ ኢት ዚስ ግማታም ንፍጣ ሰው በራበው ሰው ላይ እንትን ይሰራል፣ ታክስ ይሰራል። ይሄንን እኮ አስገብቷል እኮ እሱ አያፍርም። ቸራቲ ውስጥ እኮ የተመዘገበ ሰው ነው። የእርዳታ ድርጅት ላይ ራሱን እኮ አስመዝግቧል። ለዛ ምን ረዳ ስለሚባል ይሄን ማሳየት ይፈልጋል። ፋክቱርና ቪዲዮ ፈልጋለሁ እያለም ሰው የሚጨቀጭቀው ለቻሪቲ ማቅረብ ስለሚፈልግ ነው። ቻሪቲ አባለው እኮ የቁሻሻ ንግድ ቀስቅሷል ከተባለ እኮ ብዙ ወራሽ የሌላቸው ነጮች ሲሞቱ ለበጎ አድራጎት ነው ውርስ የሚያወርሱት ድርጅታቸው ወይም ደግሞ ቤታቸው። ያ ደግሞ እርዳታ ድርጅት ውስጥ ራሳቸውን ያስመዘገቡ ለነሱ ነው የሚከፋፈለው። አቅም የለንም እየረዳኑ ያለው ሰው እርዳታ እንዳይቆምበት ሲሉ እንዳይቆም ሲባል ከውርሱ ለቸራቲዎች ነው የሚከፋፈለው። ለእርዳታ ድርጅት ራሳቸውን ያስመዘገቡት ያ ሁላ ነው እኮ የማይቀርብ ልቃሚ ሀብታለኝ እያለ ሲያስመስል ቆይቶ ሚስትን ማግባት እንደዚህ ማስመሰል መስሎት ሌሊዝን እኮ በፕላስቲክ ዕቃ ቂጧን ሲገናኛት እኮ መብራት ስታበራ አይታ ነው እኮ ጥላው እኮ ሳራ ቤት ሳምንት እኮ ትታው ሄደች። ሆቴል በሌሊት ትታ። ይሄ እኮ ሀብቱም ስሜቱም ምላሱ ላይ ያለ ሰውዬ ነው እኮ። 8 መኪና አለኝ ይላል። 7ቱ መኪና እኮ ምላሱ ውስጥ አፍ ውስጥ ነው እኮ ያለው። ይሄ ቅንዝራ ቆንጆ ሴት ይሻፍዳል። ስሜቱ ግን ምላሱ ላይ ያለው ዕቃ የለው። አይ ቲንክ ድሮ ጫካ ሲሄድ አንዱ መጅርጦለታል መሰለኝ። ልቃም ዕቃ አለኝ ካለኝ ልብሱን አውልቆ ያሳየን። እኔ ውሸት የሚያርገኝ ይሄ ስልብ ጭንቅላት ሌባ ጭራሽ ተይው ታስታውሱኛላችሁ እንጂ በጣም ነው የምታስታውሱ። አማሲ ገልቴ ጫላ ኸኝዲ ሲማረ ሁንከኛ ሰለማን ጆሌቴኝ ጭና ጉድ አበቱ ተካርክቴኒ ቤታ ማለቀ ጆሌቴኝራ በዘረፈው ነው ኮዚ እንትን የሚለው ማሐይብ ፋራነትና አህያነት ከፊቱና ከማንነቱ የማይናቅ ማይንትን ማይለው ጸጉሬ ቆንጆ ነው እያለ ሲያነሳ ቀለሙ እየተጠረገ እንኳን እንደሚመጣ የማይገባው ደደብ ብሩን የቀረውን አንዱን ሲኖትራካውን ቪያግራ በመግዛት ነው የሚጨርሰው። ይሄ እከካ እንዲህ ነው ሐናን ይሄን ነበር ፊቱ ላይ ራስ ነው ልጅቷ አንድ ቀንም
አስባ ማታውቀው እንደዚህ ያደረካ ሲባል ምን እንዳለ ታውቃላችሁ? ወዲያውኑ እንትና ጂኒው እንትን ሲል በሰው በኩል እንትን ብሎ ጂኒው ለምን ፊራ ነው ይሄንን አንበሳ የሰጠው ለምን ብላ አታወራም ብሎ በሰው ያስነግረዋል። በሰው ወዲያውኑ በሰው ለምን አያስነግረው መሰላችሁ? ፊራን የሰጠው በል ራስ ለምን አታረግም ተባለ። እኔ ከሆነማ ተስደበኝ። በሰው ሲሆን ግን ገባችሁ? አንድ ስሙ ትልቅ እንዲሆን ይፈልጋል፣ ሁለት ደግሞ እንትን መሆን ይፈልጋል። አያችሁ ሰው ላይ እንዴት እንደሚለጥፍ። እንደዚህ አይነት ባለጌ ሰው ነው እኮ ግማታ። እኔ ደግሞ የፈለገ ታክስም ቢያሰራ ምን ቢል ለሺህ ሰው ቃል ቢገባ ለአንድ ሰው ቢያደርግ እንኳን እሱንም ማናየ በሚለው ዝም ብለው ነበር። ፋራነቱ ፋራ ነገር እኔ ጋር የሚዲያ ሰው እንደው እንኳን ያውቅ። ሀቢባን 4 አንበሳ አወርድልሻለሁ አላት። ማን ሄዶ ለፍልፍ አለው? ለጌምሽ 4 አንበሳ አወርዳለሁ አላት። ሀቢባ ደግሞ ጽፏለች። የሀቢባ እኮ ይሻላል አወርድልሻለሁ ነው ያላት። እኔ በማላውቀው በማልለውቀው ለሄለን $6000 በፔፓል አስገብቼላታለሁና ከእንግዲህ አትናገርሽም እንዴ? መሰማልሳ አልመሰለውም እኮ እሱ በሱ ቤት ለሀቢባ 4 አንበሳ ለሀቢባ እንኳን 4 አንበሳ አይደለም ሽሮ ነግዳለሁ ቤት አጸዳለሁ ሲሉ ትጽፋለች። እንኳን 4 አንበሳ ሀቢባ እንኳን 4 አንበሳ አይደለም። እኔ ልብስ አጥቤ ምስር ለቅሜ ብላ የምትጽፍ ልጅ ናት። ገባች? ሼም እንኳን አልቆነጠጠውም። አሁን እንደዚህ አይነት ባለጌ ሰው ነው እኮ ገስ ማለት አንድ ነገር ማድረግ ካልፈለክ ካልቻልክ ማን ሽጉጥ ደቀነብ? ምን አስለፈለፍ? ምን አበጠረቀ? ማይኩሽ 5 ነው ያላት። እኔ ሲላትም አልሰማው። ሀቢባ የታል ፊራ የሰጠኝ አንበሳ ያለችው ፌስቡክ ላይ ነው ያየሁት። እናቲቱ ፌስቡክ ላይ ነው ያየሁት። መቼ ነው ያላት? ይገባ ነበር እንዴ እሷ ጋር ምናምን አልኩኝ። አሁን እኮ እናንተ ስትጽፉ ነው ረስቼው ነው እንደውም ሳላወራበት። አብሮት ሩሜት አንድ ፍራሽ እንኳን ሳይኖራቸው መሬት ላይ ዱባይ ሲተኙ የነበሩትን 35000 ድራም ተቀብሏት ቴሌፎን ከስሩ ያነሳም። መልእክት አድርሽልኝ ተብዬ ነው እኔ አሁን የት ነው ጌዲዮን የሰጥኝ ቢያ ሰውየው ሀብታም ነበር፣ አሁን ደሃ ሆኗል። ወንድሙ የመኪና አደጋ ደርሶበት በዱባይ ላይፍ ስታንዳርድ እየከፈለ እያሳከመው ያለውን መኪናው ላይ ሸጦ የጨረሰ ሰው ባለጌ። የእውነት እንትና ማን የማርያም መግባት ፈልገህ ነው? ምንድን ነው ና ግባሽ። ሞዴሬተር የማርያም አንዳንድ ጻፍ ያስገቡሽ ወይ ያስገቡ። እሺ በጣም ከቅድም ጀምሮ ትላላችሁ። ከኬት ወዴት ነው ሳይ ወደዚህ የመጣሁት ምን ነበር ቶፒክ? የእውነት እኔ እኮ የሆነ ሰው የሆነ ነገር ሲለኝ ነው ማስታወሰው። የኔ ችግር ብዙ ቶፒክ አይምሮዬ ላይ እንኳን አለ ጋይስ ብዙ 3-4 አንበሳ ከወረደ የአንድ ሰው ሀቅ አወጣላችኋለሁ። ከዱባይ በኩል ያለ አንድ ሰው ዝም ብሎ እየተቀጠቀጠ ነው ያለው። እያየሁት ከሆነ መቀጥቀጥ አለም። ፍርዱላ እሱ ላይ ተፈርዷል። እያየሁት ፍርዱላ እሱ ላይ ተፈርዷል። 3 አንበሳ ወይ 4 አንበሳ ካወረዳችሁ አንድ ሰው የእውነት ነግራችኋል። ልጄን ነግራችኋል። እግዚአብሔር ልጄን ከማልኩ በቃ ልጄ ነው። የማንም እከካ ምንድን የማርያም እቺ ማርያም አይደለችም። ሌላ የማርያም እቺ አይደለችም። ሌላ የማርያም ሌላ አይደለችም። ከዚህ ከዚህ ጋር ሌላ የማርያም ሌላ የማርያም ምናምን እስታም ብዙ ጊዜ ገስት ምናምን እንትላሉ። ሌላ እኔ ግቡ ስላችሁ ካልገባችሁ በኋላ ላይ እየመጣችሁ ትኩረቴ እንዳትስቡት። ይቅር አልሽ እኮ ቅድም ምኑ ወሬው ምን አገባኝ ከቀረ ብቻ እኔ እንደ አማራጭ ነው የነገርኳችሁ። ከፈለጋችሁ
ዛሴት የኔ ቆንጆ ምነው ማሂ ምንድነው ያለሽ የምታወሪው ነገር አለ ስለምን ነው የምታወሪው ከምናወራ አጀንዳ ውጪ ምናምን ነገር ከሆነ ነው የማርያም ግን ስለ ፊራም ስጽፍ እኔ የሚው ነገር አለኝ ስላለች ነው አስገቢያት አልኩት ሌላ የማርያም ነው ምናምን ነው የሚል ዮ ማርያም ነው ጆ ማርያም እንደዛ ያ ሌላ አንቺ የምታወሪው ነገር አለ ምን ነው የምታወሪው ለው ዝም ብዬ ለእናንተ ድልስታችሁ እንዴ እሺ ነው ግቡ አስገቧቸው ሞዴሬተር ሁሉንም አስገቧቸው መግባት የፈለጋችሁ አንዳንድ ጻፉ ግን ሄለን እንደዚህ ቤክራይ እንደዚህ ሆኖብኝ ነው ክራይ ቤቱ ጨሰ ምናምን እንደዚህ ነገር እንዳታወሩ ይሁን